ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ይህ ዞትር በየሳምንቱ ወደ እናንተ የሚደርሰው ከድሬዳዋ ቴሌቪዥን የብርቱዎቹ ፕሮግራማችን ነው። እንግዲህ እነሆ በየሳምንቱ አዳዲስ ብርቱ የሆኑ ሰዎችን በብርቱዎቹ ፕሮግራም እንግዲህ ድሬዳዋን ፈተሽ በርበር እያደረግን ለእናንተ አርአያ ይሆናሉ ብለን ያሰብናቸውን ብርቱ ሰዎችን እያቀረብን እንገኛለን። ዛሬ እንግዲህ የምገኘው በ05 ቀበሌ አዲስ ከተማ ሰፈር ተክልዬ ቤተክርስቲያን አካባቢ ነው የምንገኘው። እዚህ አካባቢ እንግዲህ አንድ ብርቱ ሴት ለማግኘት ነው የመጣ ነው። በጓሮ አትክልት የተሰማራች ናት። እቺ ሴት ማነች? በጓሮ አትክልቷ ያሏት የአትክልት ውጤቶች ምን ናቸው የሚለውን አስቃኛችኋለሁ። ተከተሉኝ። ፕሮግራሙን አዘጋጅቼ የማቀርብላችሁ ነጃት ተገኔ በካሜራ በእምነት አበበ ጋር አብረን እንቆያለን። እንግዲህ አትክልቶቹን አብረን በደንብ እናያለን። ተከተሉኝ። አቤት ሁሉ መልካም ሁሉ ሰላም። እንዴት ነሽ? ሰላም ነው? ሰላም ነሽ? እንዴት ነው? እግዚአብሔር ይመስገን። ዛሬ ልንጎበኝሽ መጣ ነው። እርሻው በጣም ነው የሚያምረው። እንደው ምን አለ ምን ልታሳይን ነው ዛሬ? እንግዲህ ያው እኔም ፕሮግራሙን እንትን ያልኩትኝ በቆሎ አለ፣ የጓሮ አትክልት አለ፣ ቃሪያ አለኝ፣ ቲማቲም አለ፣ ከምዘራ አለ፣ ቆስጣ አለ፣ ጎመን አለ። እንግዲህ ቲማቲምም አለ፣ ሎሚም አለ፣ መንደሪንም አለ፣ ፎሶሊያ ንፍሮ እንዳውም ዛሬ ከግቢ የተቆረጠችዋን እሸት ቀምሳችሁ እንድትሄዱ ፕሮግራሜ ላይ ንፍሮዋንም ጣድ አድርጊያታለሁ። እንግዲህ ይሄንን ይመስላል እናያለን። እንግዲህ ውድ የፕሮግራማችን ተከታታዮች በከተማ ግብርና በጓሮ አትክልት ተሰማርታለች። ያው እኔ የሚታየኝ የበቆሎ እርሻ አለ። እንደነገረችን ሁሉንም ያለችንን እንጎበኛለን ማለት ነው። መልካም ቆይታ ይሁንላችሁ ከፕሮግራማችን ጋር። አሜን። መልካም ቆይታ። እንግዲህ ከየቱ እንደምንጀምር ያው እንግዲህ ከበቆሎ ነው የምንጀምረው። በቆሎ ይሄንን ይመስላል። ከበቆሎ ውጪ አንድ የረሳሁት ፕሮግራም ድሬዳዋ ላይ ሁሉን ነገር ብንተክለው ውጤት ሊያመጣ ይችላል ይሆናል አይሆንም የሚለውንም ልምድ ወስጄ ለምሳሌ በትንሹ ጤፍን እንኳን ለሙከራ ብዬ አድርጌያታለሁ። እቺ ጤፍ ነች። የሚገርም ይበቅላል አይበቅልም ነው? በቅሏል። ይሄው በተግባር የሚታይ ነገር ነው። በቆሎም አይሆንም የሚባል እንግዲህ እዚህ ላይ ብዙ ዋጋ የከፈልኩበት ዝናቡ፣ ፀሐዩ፣ ሁሉን ነገር ሲወርድብኝ ሰውንት ሲል በጣም አድካሚ ለገበሬ ያዘንኩበት ሰው ገበሬ ብሎ ሲሰደው ገበሬ ሳይሆን ጀግና ነው ብዬ የምለው የጀግና ስራ ነው። ለምን በጣም አድካሚ ነው። ወገብ ይቆርጣል፣ መኮትኮቱ፣ መንከባከቡ፣ ማረሙ ብዙ ስራዎች አሉ። ውጤት እንግዲህ መሲ በጣም የሚገርም ነው። እንግዲህ ከተማ ውስጥ በመኖሪያ ቅጥር ግቢሽ ውስጥ ነው እንደዚህ ያደረግሽው። እኛ እንግዲህ ብዙ ጊዜ አንዳንድ የመኖሪያ ቅጥር ግቢ ውስጥ ሲያስውቡ ነው የምናየው። ሴራሚክ ሲነጠፍ ነው የምናየው። በሸክላ ተነጥፎ ነው የሚያምር ሸክላ ወይም ደግሞ ምናልባትም አትክልት ካለ እንኳን የውበት ዛፎች ናቸው። ይሄ አላማረሽም አንቺ? አይደለም እንዴ? ለምን መጋላ ገበያ ወጥቼ ከምገዛ ሰፊ ግቢ ኖሮኝ በግቢ ውስጥ አንደኛ አየሩ ይቀየራል። አሁን እኔ ግቢ ከሰዓት ስመጪ ቀዝቃዛ በረዶ ነው፣ ንጹህ አየር ነው የማገኘው። አንድ በዛ ሁለተኛ ነገር ቃሪያ ሲፈልግ ከዚሁ ቆረጥ ነው፣ በሶብላ ሲፈልግ ከዚሁ ቆረጥ፣ ከምዘራ ሲፈልግ የጥብስ ቅጠሉንም ሞክሬዋለሁ። ያልበቀለ ነገር የለም። መጋላ ከመሄድ እንደኔ ሰፋፊ ግቢ ይዘው እንዳውም መመክረው እንደኔ ሰፋፊ ግቢ ይዘው ዝም ብሎ ከሚቀማጡ እቺንም ነገር ጥቅሟን ቢያውሏት የሚልም ሀሳብ። ስለዚህ መሲ አንቺ የራስሽን የምግብ ዋስትና ኦሬዲ አረጋግጠሻል ማለት ነው? አረጋግጫለሁ። አሁን የቀረኝ ድንችንም ሞክሬያለሁ፣ ሚጣዲስንም። ቀጣይ ራሱ ድንችንም እንጃ ሞጣም አይመስልም። ይቀጥላል ብዙ ነገሮች። እንግዲህ ውድ የፕሮግራማችን ተከታታዮች ቀደም ሲል እደጅ ላይ እንዳስተዋወቅኳችሁ መሰረት ዋወያ ትባላለች።
በጓሮ አትክልት ስራ ነው የተሰማራችው። እንግዲህ መሰረትን በጓሮ አትክልት ብቻ አይደለም የምናነሳት፣ እጅግ በጣም ዘርፈ ብዙ ተሳትፎ ታደርጋለች። እንደ ቀበሌ 05ም ሴቶችን በማደራጀት ሴቶችን ከቤት ውስጥ በማውጣት ለሴቶችም ድምጽ በመሆን እንዲሁም ደግሞ ቀደም ሲል ደግሞ በወጣትነቷ ኳስ ተጫዋችም ነበረች። ዛሬ ብዙ ጨዋታ ነው የምንጫወተው ማለት ነው። እንግዲህ እኛ ዛሬ የመጣ ነው እርግጥ በጓሮ አትክልት የተሰማራችበት ነው። እንዳጋጣሚ ሆኖ እንግዲህ መንግስት ትኩረት ሰጥቶ እየሰራባቸው ካሉ ኢኒሼቲቮች አንዱ በግብርናው ዘርፍ ነው። የግብርና ዘርፍ ደግሞ ከዚህ ከጓሮ አትክልት ነው የሚጀምረው። እንግዲህ መሰረት ጓሮዋ ውስጥ ቢያንስ ከ10 በላይ ለምግብ ፍጆታ የሚውሉ ግብአቶችን አይተናል ማለት ነው። ብዙ ነገር በየጊዜው ወቅቱ ያደረሰላትን ከቤቷም ተጠቅማለች ማለት ነው። እንግዲህ የምግብ ዋስትናን ማረጋገጥ የሚጀምረው የጓሮ አትክልትን ለራስ ጥቅም ከመዋል ጀምሮ ነው። ከዚህ በኋላ እንግዲህ መሲል እደጅም ሞታን ምናያት እስቲ ያለውን አጠቃላይ ሁኔታ እንግዲህ ከመሲ ጋር ቆይታ እናደርጋለን። እናመሰግናለን መሲ። እሺ እጅግ በጣም እናመሰግናለን። እንዳው እስቲ ግብርና በከተማም ግብርና ትንሽ ከበድ ይላል። እንግዲህ አንቺ ጀምረሽዋል፣ ስራውን እየሰራሽ ነው። መጀመር ብቻ አይደለም ከፍሬውም ቀምሰሻል። በአጠቃላይ እንዴት ወደዚህ ስራ ገባሽ? እኛ ብዙ ጊዜ የምናቅሽ በቀበሌ ተሳትፎ ሴቶችን በማደራጀት ለሴቶች ድምጽ በመሆን የአካባቢን ጸጥታ በማስጠበቅ ሮንድ በመውጣት በተለያዩ ዘርፎች ተሰማርተሽ ነው የምናቅሽ። አሁን ደግሞ ወደ ጓሮሽ ደግሞ ስንመጣ እንደዚህ እንግዲህ ጓሮሽን ቤት ከመስራት ሴራሚክ አንጥፎ የሆነ ውብ ነገር ከማየት ባሻገር ነፋሻማውን አየር መርጠሽ እንዲሁም ደግሞ በጓሮ ለመጠቀም መርጠሽ ተሰማርተሻል። እንዴት እንደው ወደዚህ ተነሳሽነት ምን አመጣሽ? እኔ ያው በመጀመሪያ ከልጅነቴ ጀምሮ አረንጓዴ ነገሮችን በጣም እወዳለሁ ከልጅነቴ ጀምሮ። ነገር ግን እኔ ማረገው ለውበት የሚሆኑ ነገሮች ላይ ነበረ ካሁን በፊት የምጠቀመው። እንዳጋጣሚ ሆኖ ወደ ማዕከላዊ ኢትዮጵያ ለስልጠና ለተሞክሮ ሄጄ ነበረ። እዛ ሀገር ላይ ሄጄ አይቼ የመጣሁት ነገር በጣም ደስ የሚል ሴቶች እንዴት እንደሚሰሩ አንድ ሴት ለባሏን እጅ እንደማጠበቅ በጓሮ አትክልት እንዴት እየተጠቀመች እንደሆነ ቃሪያው በሶ ብላ ምናምን እንደውም ለባሏ የቆሎ ብሎ ሲላት መንገድ ላይ ቆሎ እንዳልደፋ ሲል ከኪሷ ያንን ሸጣ የምታረገው ነገር ውስጤ ነበረ ተመስጦ የመጣውና በቀጥታ እንደመጣውኝ ወደ እነዚህ ስራ ላይ ነው የተሰማራሁት። ግቢሽም ያመቸ ነው? ግቢዬም ያመቸ ነው። ከዛ እንደገና ደግሞ ወይዘሮ ረሂማ እሷም እንዴት አንተዶች የልጣጭ ምናምኖች ተቀብረው እንዴት ወደ እንትን እንደሚቀየሩ የሆነ ስልጠና ላይ ሄጄ ነበረ። ያን ሰማው ወዲያውኑ መጥቼ ግቢው ስለሚያመች እየቆፈርኩ እየቀበርኩ ሳወጣው አፈር ነው። አሁን ግቢ ለመሆኑ እኔ ወደፊትም ሀብት ስትይ ሴራሚክ አላነጥፍም። ንጹህ አየር ደስ የሚል ነገር ስላለ ግቢ ውስጥ ማንኛውም ሰው ቢመጣ ንጹህ አየሩን ነው ወስዶ የሚሄደው። በሴራሚክ መውደቅ መፍረጥ ሙቀትን አልቀበለውም ብዬ አስቤ ነው ወደዚህ ስራ ላይ የተሰማራሁትኛው። እንግዲህ መጀመሪያ ያገኘሽው ፍሬ ምንድነው የተጠቀምሽው? ከዚህ ከጓሮ እንደው ደስ እያለሽ የተጠቀምሽው? የመጀመሪያ ግብአቴ ሁጁሬ ነው። ሁጁሬ? አዎ ሁጁሬውን እንደ ቀልድ ነው በልቼ ስዘራው በቀለ። ረጅም መንገድ ሄደ፣ ፍሬውን አየሁኝ፣ ሁጁሬ በላሁኝ። ከዛ ቲማቲምም ቃሪያውም ቀጠለ። ሲጀመር ከመጀመሪያው ቃሪያና በሶ ብላ ከውጭ አልገዛም፣ ጣሳ ላይ አድርጌ ተጠቀማለሁ። ሲጀመርም ሎሚ ምናምን አንገዛም። ግን አሁን በበለጠ ደግሞ ያንን ስልጠና ስወስድ ወደዛ ሄጄ ዛሬ በቆሎ እሸት ልበላ ደግሞ ዝግጅት ላይ ነኝ እልሻለሁ። ከአሁን በፊት ሙዝ በልቻለሁኝ። በእርግጥ ከጀርባ ላይ ያው አጋጣሚ ሆኖ መንገድ ይወጣል ተብሎ ሲባል ባለማወቅ ቆርጬው ይቆጨኛል። አሁን መልሰሽ መትከል ትችያለሽ? አሁን አታክላለሁ። የሚቀጥለው ላይ ደግሞ ከዚህ ይበልጥ ያንቺ ብርቱነት በብዙ መንገድ ነው የሚገለጠው።
ቀበሌ አካባቢ በጣም ልዩ ተሳትፎ ነው የምታደርጊው። እዛ ላይስ ምንድነው የምትሰሪው? እስቲ ያበቃሻቸው ሴቶች ምን የምታደርጊው? እዛ ላይ ቀበሌ ላይ እኔ የምሰራው ምንድነው በጣም ከሚገርምሽ ነገር መጀመሪያ ወደዛ አልጠጋም ነበር። ከዛም በኋላ ፕሮፕራይድ የሚባል ድርጅት ሴቶችና ህጻናት እሱ ላይ እስቲ ብትሰሪ የሚል ከቀበሌ ክንፏ ከወይዘሮ ፍሪ ሴቶችን ነው ብገቢ ብላ አደፋፈረችኝ። ከዛም በኋላ በቀጥታ ወደዛ ውስጥ ከገባ በኋላ ብዙ ሴቶች ቤታቸው የተደበቁትን ሴቶች አወጣዋቸው። ከዛ በራስ ተነሳሽነት 10 ብር እንዲቆጥቡ አደረኩ። ከዛ ከ10 ብር እየቆጠብን ሄድን ዛሬ ወደ 150 ምናምን ሺህ ብር በላይ ካፒታል ያለን እያንዳንዷ ሴት ከ5000 እስከ 10000 ብር ብድር አገልግሎት በቅርብ ጊዜ ውስጥ የጀመሩበትና ሁሉም መናገር ቤት ቁጭ የሚሉትን የየራሳችንን የምንወያይበት መድረክ በማለቴ በጣም ደስተኛ ነኝ። ሴቶችን ከቤት ውስጥ አውጥቻለሁ። ያን ላይ ነው የምሰራው። ሁለተኛ ተልእኮም በጣም አወርዳለኝ። በሰላም ዙሪያ ላይ የተሰጠኝ ተሰጥኦ ነው። ሰዎች ሲጋጩ ቶሎ ብዬ ነው ወደ ህግ ከመሄዱ በፊት ናምን የማስማማት ስራ ላይ ሰራ። ከአቅሜ በላይ ከሆነ ደግሞ ወደ ህግ እንዴት ሄዶ አማካሪ ደውዬ ጠይቄ ያንን የመፍታት ስራ እየሰራሁኝ ነው። እንግዲህ መሲ የግብርና ስራ ብዙ ሙያዊ ነገሮች ይጠይቃሉ። እጽዋቶች እንደ ሰው ናቸው፣ ይታመማሉ፣ በሽታ ያጠቃቸዋል። ያንን ነገር እንዴት ነው የምትከታተዩ? እገዛ ያገኘሽባቸውስ መንገዶች ነበሩ ወይ? አዎ አሁን እኔ ምንድነው ለምሳሌ በዚህ በበቆሎ ላይ ያጋጠመኝ ነገር ነበረ። በቆሎና ሎሚ ላይ ወዲያውኑ ወደ ግብርና ነው የሄድኩትኝ። ግብርና መድኃኒት የሚሸጡ ቤቶች ጋር ሄጄ በፎቶ አንስቼ ሄጄ እንደዚህ አይነት ነገር አጋጠመኝ፣ ይሄ ነገር ከምን የተነሳ ነው ብዬ ስለው ይሄን መድኃኒት ተጠቀሚ ብሎ 2 መድኃኒቶች የገዛውበት አጋጣሚዎች አሉ። መድኃኒቶቹም አንበጂ ያሉ ናቸው፣ የሚታዩ ነገሮች ናቸው። መጀመሪያ ይሄን ስታጠፊ ነው ሊፋፋ የሚችለው በሚል ተበጥብጦ የሚረጭ መድኃኒት ሰጠኝ። ከዛም በኋላ ደግሞ ይሄን ከረጨሽ በኋላ ደግሞ ቫይታሚን ያስፈልገዋል እንዳይጎዳ ብሎ ቫይታሚኑንም ይዞ ሰጥቶኝ ቫይታሚኑንም የተጠቀምኩበት መድኃኒቱን በእጅ ያለበት አጋጣሚ ያለ እና ቶሎ አማክራለሁ ሰውን ከኔ የበለጠ ሞያ ያላቸው። የአትክልት ስራ እንግዲህ ብዙ ነገር ይጠይቃል። እንግዲህ ድሬዳዋ ከተማ ውስጥ በጓሮ አትክልትም ይሁን በየትኛውም በትልልቅ የግብርና ስራዎች ለመሰማራት ብዙ ጊዜ የሚጠቀሰው የውሃ ችግር ነው። አንቺ ጋርስ እንዴት ነው? ምንድነው የምትጠቀሚው ዘዴዎች? አሁን ምንድነው የምጠቀመው ዘዴዎች? መጀመሪያ ስጀምር ዝናብ ነበረ። አሁን ዝናብ ከቆመ በኋላ ግን እያንዳንዱ ኮዳዎችን ሞላና ኮዳዎቹን ስራ አስቀምጬ ቂጡን እበሰዋለሁ። አንደኛ እኔን ውሃ ፍጆታዬን እንዲበዛ ያደርግብኛል። ያ ጠብ እያለ ሲስተም ውስጥ የመግባትና ሰርኩሌቷን የመስራት ስራ ነው የተጠቀምኩት። ያችን አደርግና አጠገቡ አደርጋለሁ። አንድ አባጀሪካም ብዙ ጊዜ ትቆያለች፣ ነገር ግን እንትኑም አይደርቅም። ያቺ ሲስተም ውስጥ ነው። ዝናብ በሆነ ሰዓት ደግሞ በጣም ቦይ እያበጀውኝ ልብሴን የዝናብ ልብሴን ለብሼ የሰፈሩን የሚመጣውን ጎርፍ ወደ ውጪ ማስወጣት አይመከርም። እዙ የማስቀረት ስራ ነው የምሰራው። እንደዚህ አይነት ሲስተሞችን እየተጠቀምኩኝ ነው እና ብዙውን ግን ሃይላንዶችን እበሳና ውሃዎችን አረግና አታክልቶቹ ስር ቁጭ ማድረግ ሲስተም ውስጥ ነው የተጠቀምኩት እኔ ብዙውን ጊዜ። እንግዲህ ብዙ ተሞክሮዎችን ወደ ተግባር በጣም ነው የምታወርጁ ማለት ነው። አዎ የሚሰጠኝን ተልእኮ መጠየቅ ወዳለሁ። ጠይቄ እረዳለሁ። የተረዳሁትኝ ወደ ተግባር ለመቀየር ሞክራለሁ። ካልሆነ አይሆንም እንጂ ከመሞከር ወደ ኋላ አልመለስም። ሞክራለሁ። ስለዚህ ብዙ ተጠቅመሻል ማለት ነው በጓሮሽ? አዎ ተጠቅሜያለሁ። ቢያንስ አሁን ከ10 በላይ አይሆንም ያሉት ነገሮች? ብዙ ናቸው። ከ10 ይበልጣሉ። ጥሩ አየርም ተተንፍሶ? አዎ እኛ ግቢ ውስጥ አሁን ያሉኝም ቀዝቃዛ ነው አየሩ። ደስ በሚል ሁኔታ ደስተኛ ናቸው። እንዳውም ከውጭ የሚገቡ ሰዎች ራሱ እዚህ ግቢስ ምንድነው ለየት ያለ ነገር ብለው የመደንገጥ ነገር። ሁለተኛ ነገር ደግሞ አልተለመደም። በቆሎን አለፍ ሲሉ ሲያዩት ዲ ብለው ቆሞ የማየት ነገር እሱ ሁሉ አለ።
ያው ያየህ ሰው የጎበኘሽ አለ ከቀበሌ መስተዳድሩ ምን ከግብርና እንደዚህ በጓሮ የሚሰማሩ ሰዎችን ሙከራ የሚያደርጉ ሰዎችን የሚያዩበት አጋጣሚ አለ? ያጋጣሚ አግኝተሻል? ያንን አጋጣሚ አላገኘሁም። ያንን አጋጣሚ እንደ አጋጣሚ የኔ ሴቶች እንትኗ ወይዘሮ ፍሬ ድንገት ስመጣየችና ወዲያውኑ ፎቶ አንስታ ፖስታኛለች እንጂ ሌላ ያው አሁን እንግዲህ በእናንተ አማካኝነት አሁን እንግዲህ እኛም በድሬዳዋ ቴሌቪዥን በብርቶቹ ፕሮግራም ይሄንን ለማየት ነው የመጣ ነው። ያው እና በረታታለን እንደዚህ ሌላው አንድ የተደበቀ ሚስጥር ነበረ። ኳስ ተጫዋች ነበርሽ? አዎ። መቼ ነበር የምትጫወቹው? ምን ነበርሽ? በኳስ ውስጥ እንግዲህ በረኛ አምበል ምናምን የሚባል ነገር ነበረ። እስቲ የት ድረስ ነበረ የኳስ ተጫዋችነትሽ? ለምንስ አቆምሽው? እኔ እንግዲህ በጣም በልጅነት የጀመረ ከወንዶች ጋራ ኳስ እጫወታለሁ። ባዩ እርሻ የሚባል ቦታ ነበርና እዛ ስጫወት ነው። እዛ አጋጣሚ ሆኖ መሰረት ማኒ ወይዘሮ መሰረት ማኒ እሷ ነበረች አሰልጣኛችንና ከወንዶች ጋር አይታኝ የሴቶች እንትን ሲባል ራዳር ባሌ የሚባል መስራት ድርጅት ነበርና በዛ በኩል አደራጀችንና ቀበሌ ከቀበሌ ጋር እንወዳደር ነበር። አዲስ ከተማ ከለጋሪ ከገንደቆሬ 4 ክለብ ነበረ ከሳቢያን ጋር እና እኔ በዛ ውስጥ ኮከብ ግባግቢ ነበርኩኝ፣ አንበልም ነበርኩኝ። እንደውም ድሬዳዋ ነው ከያ አዲስ አበባ ሄጄ ነበር። አዲስ አበባ ሄጄ ያው ተሸንፈን ሁለተኛው ወተን የመጣ ነው። እንዴት በሱ አልቀጠልሽም? እንዳው ኳስ ተጫዋችነቱስ እንዳው ምን ጠቀመሽ? ለምንስ አቋረጥሽው? የዛን ጊዜ ክፍያም የለም። እንዳው ቢሆን እንኳን ላቋረጥና የዛን ጊዜ ከድሬዳዋ ተነስተን አዲስ አበባ ስንሄድ የቀን አበላችን 35 ብር ነበረች። በ35 ብር ነው ሄደን ምን መጣው። እዚህ ደግሞ ክፍያ የለንም። ክፍያ የለም። በራስ ተነሳሽነት በቃ በራሳችን ደስ ስለሚልሽ ነው። ደስ ስለሚና ክለብ እንቋቋማለን። አሁን ቲም እንደሚባል ሄደን እኛ መጫወት ነው ስራችን። በጣም ተስፋዬ ሜዳ ላይ ደቻቱ ሜዳ ላይ በጣም ስንት አስታጥቄ ሜዳ ለጋሬ ሄጄ ጉልበቴን አሁን 2 ቦታ ለጋሬ ላይ ነው ጎል አስገብቼ ስመጣ ቺጣባታ ከኋላ የተመታውበትኛ አጋጣሚ። አዎ ለጋሬ ላይ ነው እቺ ነገር። በጣም ቀሽቃዣ ነኝ አልያዝምና 9 ቁጥር ነበረ ፊት አጥቂ ላይ ነኝ ያለሁት። ኳስ ከ11 እና ከእንትን ይመጣውን ቶሎ ይዤ እልም ስለምል ቋ ተደረኩ። እንግዲህ ከኳስ ተጫዋችነት እስከ የጓሮ አትክልተኝነት መድረስ እንግዲህ ቀላል አይደለም። በቀበሌው በመንደሩ ያለሽም ተሳትፎ በጣም ወሳኝ ነው። እንግዲህ በኳሱ ለመቀጠል እንደው ያላሰብሽው ለምንድነው? በዛው የዛን ሰዓት ትንሽ የቤተሰብ የኑሮ ሁኔታና አባቴ የአይምሮ በሽተኛ ነበርና አጋጣሚ ወደ ቤተሰብ የአይምሮ በሽተኛ ነው ጡረታ ሲወጣ ያለኝ አማራጭ ወደ ቤተሰብ ለመደገፍ ስል ከኳሱ ዓለም ትንሽ ፎቀቅ ብዬ ወጣሁኝ። ግን አሁንም ከልጆቼ ጋር አንዳንድ ጊዜ እጫወታለሁ። ግቢ ውስጥ ኳስ አለ። ልጆቼንም እንትናለው። አሁን አንደኛዋ ልጅ እንዳው በትምህርት ቤት እየተጫወተች ማዳሊያ ተሸልማው አበረታታቸዋለሁ። ያው ትልቁም ልጄ ኳስ ተጫዋች ነበር። አሁን እሱንም ወደ ሊማት ትሩፋት ውስጥ የከተትኩበት እኔ ደግሞ በሰላሙን በምን እየሰራው ከ9 ከ10 የበለጠ ሰርቲፊኬቶችን የተሸለምኩበትኝ ያው እስከ ዋንጫም እስከ መብላት የደረስኩበት። አሁን ሰርቲፊኬት በምን አግኝተሻል? ማሳየትም እችላለሁኝ። በሰላም ዙሪያ በጸጥታ ዙሪያ አሁን ራሱ በቅርብ ጊዜ በሰላም እንትን የተባለበት ላይ በፕሮፕራይድ የተሸለምኩበትና በፓርቲ 2 ጊዜ በግንባር ቀደም ፓርቲ 2ቱንም ሰርቲፊኬት የተሸለምኩበት አጋጣሚዎች አሉ። ኳስ ማየትም ያስደስትሻል? ከውጪ ማን ደጋፊ ነሽ? አይኔ ውጪዎቹን አልፈልግም። የራሴ ሳልደግፍ የራሴ ከሆነ ግን እስከ ማሊያውን ድረስ ያለ ማሊያውን ለብሼ
የተገኘሁበት የምዞርበት ነው። ግን የውጪ ላይ አሁን እዚህ የኢትዮጵያ ፕሪሚየር ሊግ ምናምን እየተባለ ጨዋታ ሲሆን የሀገር ውስጥ ማለት ነው ስቴዲየም ልጄን ሁሉ ጉዞኝ ይሄድ ነበር። ታያለሽ፣ ቲፎዞ ትሰጫለሽ። ያኔ ድሬዳዋ ጨርቃጨርቅና ምድር ባቡር ነበር ብዙ። እኔ ጨርቃጨርቅ ደጋፊ እና ትሪፑም ያው ጨርቃጨርቅና ምድር ባቡር ተብሎ ነው የሚባለው። መጨፈር ነው መጨፈር ላይ የጨርቃጨርቅ ደጋፊ ነበር። አሁን ላይ በሚካሄዱ አሁን ያው ጨዋታውም ይሄን ያለ ያስደስተ ያው ከነማ ነው ከነማን አለ ከነማ ነው የምንደግፈው። ትዝታ ነው ከነማዘም ማወድ ነው ብቻ ነው እንግዲህ ትዝታ ወደ ኋላ መለስ ብለን ነው እንግዲህ መሲ በጣም ዘርፈ ብዙ እንግዲህ ትንሽ ቆየት ብለን ብንመጣ ደግሞ የቲማቲሙ የምናምኑ ነገር ደግሞ ይቀርና ደግሞ በሌላ እንግዲህ ቤት ያፈራውን ግቢ ያፈራውን ወቅቱ ያደረሰው ነገር ነው እንግዲህ የምናገኘው። መሲ እንግዲህ በተለያዩ ዘርፎች ሽልማቶች አግኝታለች። በጣም ተሳታፊ ናት። እንዳስተዳደር እንደ ቀበሌ እንደ ወረዳቸውም ጥሩ ተሳትፎ ያላትና ሰርቲፊኬቶችሽን እናያለን። ከዛ በኋላ ደግሞ በመሲ ዙሪያ ያሉ የቅርብ ሰዎች ስለ መሲ ምን ይላሉ የሚለውንም እናያለን።